እስራኤል የመስጂድ አልአቅሷን ኢማም በቁጥጥር ስር ማዋሏን ሐማስ ተቃወመ። የመስጂድ አልአቅሷ ኢማም ሼክ መሐመድ አልባሲ ሰኞ ምሽት በእስራኤል ኃይሎች በቁጥጥር ስር ውለዋል። ይህን ተከትሎ የፍልስጤሙ ሐማስ ድርጊቱን በመኮነን መግለጫ አውጥቷል። የእስራኤል ኃይሎች አልአባሲን በቁጥጥር ስር ያዋሉት በቅጥር ግቢ ውስጥ በነበሩበት ወቅት ነው። ይሁን እንጂ በቁጥጥር ስር ለማዋላቸው ምንም ምክንያት አልሰጡም። የኢማሙ የስራ ዜና እስራኤል በመስጂድ አልአቅሷ ውስጥ በኢማሞች በዳኢዎችና በምዕመናን ላይ ስትጥል የቆየችው ገደብ መቀጠሉን ጠቋሚ መሆኑን የቲአርቲ ዘገባ ያመለክታል። አሁን በቁጥጥር ስር የዋሉት ሼክ መሐመድ አልአባሲ ከዚህ አስቀድሞ በወረራ በስፍራው በሚገኙ የእስራኤል የጸጥታ አካላት ለአንድ ሳምንት ወደ ውስጥ እንዳይዘልቁ ክልከላ ተጥሎባቸው ነበር። ከአንድ ዓመት በፊት ከደረሰባቸው የመኪና አደጋ አገግመው የተመለሱት ሼክ መሐመድ አልአባሲ ከዚህ ውሳኔ በኋላ ድርጊቱን አሳዛኝ ነው ብለውታል። ድርጊቱን በማውገዝ መግለጫ ያወጣው ሐማስም እስራኤል በመስጂድ አልአቅሷ ላይ የወሰደችው እርምጃ የስፍራውን ቅድስና የሚያረክስ ነው ብሏል። አክሎም እርምጃዎቹ መስጂዱን ለመቆጣጠር እንዲሁም ማንነትን ለማስለወጥና የአምልኮ ነጻነትን ለመገደብ የሚደረግ ሙከራ ነው ሲል ገልጿል። በምስራቅ ቁድስ በተለይም በመስጂድ አልአቅሷ አካባቢ የእስራኤል የጸጥታ እርምጃ መጨመር እንዲሁም በእስልምና አባቶችና በፍልስጤማውያን ላይ የእስር እንዲሁም የእገዳ ትዕዛዞች መበራከታቸው ውጥረቱን እያባባሰው መምጣቱን ዘገባው አመልክቷል። ይህ በእንዲህ ባለበት በእስራኤል ኃይሎች ጫና ውስጥም ቢሆን በሺዎች የሚቆጠሩ ፍልስጤማውያን ማክሰኞ ምሽት በመስጂድ አልአቅሷ የረመዳን ወር የመጀመሪያውን የተራዊህ ሰላት ሰግደዋል። ሰላቱ የተመራው በመስጂድ አልአቅሷ ሌላኛው ኢማም ሼክ ዩሱፍ አቡስኒህ ነው።